هاي وديني يا رب አታውቁም በመለኮቱ የማይታመን በሥጋ የታመነ በመለኮቱ የማይወለድ በሥጋ የተወለደ የቃለ ማሙን እናምናለን። በመለኮቱ አትወልደውምና አኮ ወልደ ማርያም ለእንበለ ዳእሙ በትስብእቱ ዘነሥኦ በአምሳለ ዳይቅ እንዲል ሃይማኖት 13 አንድም እስላሞች አይወርድም አይወለድም ይሉታልና የወረደ የተወለደ የቃለ ማሙን እናምናለን። አንድም አይሁድ ከእንግዲህ ወዲህ ይወርዳል ይወለዳል ይሉታልና ከዚህ አስቀድሞ የወረደ የተወለደ ከእንግዲህ ወዲህ የማይወርድ የማይወለድ የቃለ ሕማሙን እናምናለን። መዊቶ ሕያ ወልደ አብ የአብ የባሕርይ ልጁ ኢየሱስ ክርስቶስ ሙቶ ሳለ ሕያው ነው። አንድም ሙቶ ተነሳ። ገምረ ዘኢይት ገመ ነአምን ሕማሙ ብሎ ነበርና የማይታመመው እንደምን ታመመ ትለይ እንደሆነ የማይወሰነው እንጂ ተወሰነ። የማይወሰነው ከተወሰነ የማይታመመው ታመመ። ዘኃጢአተነ ነስአ ዘአልቦ ኃጢአት ሳይሰራ በእኛ ኃጢአት መከራ የተቀበለ እሱ ነው። መከራን ኃጢአት አለው በኃጢአት የሚመጣ ስለሆነ። አንድም ኃጢአት ሳይኖርበት ኃጥእ ተባለ። ከቀደመው ሊቀ ካህናት ሲለይ ነው። የቀደመው ሊቀ ካህናት አስቀድሞ የራሱን ኃጢአት ለማስተስረይ ኋላም የሕዝቡን ኃጢአት ለማስተስረይ መስዋዕት ያቀርብ ነበር። ወበእንተ ዘኮነ ለሊሁ ድኩመ ርቱዕ ከመ ያልዕ መስዋዕተ በእንተ ርእሱ ወበእንተ ሕዝቡ እንዲል ዕብራውያን 5:3 መዊቶ ሀይወ ሙቶ ሳለ ሕያው ነው። አንድም ሙቶ ተነሳ። እምሰማያት መሀበ አብ አይብአ ከሰማይ ከአብ ዘንድ መጥቶ ሰው ሆነ። እንዲህ ካለ አገር ከእገሌ ዘንድ መጣ እንዲሉ ነፃ ወፃ አይህአ ወረደ ቢል ሁሉም አንድ ነው። ተወለደ ሲል ነው። በሕማማተ ሥጋው ቤዘወነ በሥጋው መከራ ተቀብሎ አዳነ። ወደሞ ክቡረ መንፈሰ ሕይወት የነፍስ ሕይወት የሚሆን ክቡር ደሙን ሰጠን። ነፍስን ሕይወት ሕይወትን ነፍስ ይላል። ወቆጽለ ዕጹኒ ፈውስ ለሕይወተ አሕዛብ እንዲል ራእይ 22:2 ወቅድሳተ መንፈስ ወሀበነ የነፍስ ንጽሕ ክብር የሚሆን ሥጋውንም ሰጠን። ወማየ መንጽሔ ዚአነ ከኃጢአት የሚያነጻን ማየገበውንም ሰጠን። ያበርህ ውስተ አልባቢሆሙ ለይፈርህዎ በሥጋችን ያጠፋናል በነፍሳችን ይፈርድብናል ብለው በሚፈሩት በሚያመልኩት ሰዎች ልብ አድሮ እውቀትን የሚገልጽ እሱ ነው። እስመ ምስሌሆሙ ለዝላፉ ሀሎ ለዘላለሙ አድሮባቸው ይኖራልና። ዝንቱ ፀሐይ ዘእንቲአሁ ይእዜአሙኒዎስ ለባሴ አምላክ ለቅዱሳን ኮሙ አሐዱ ጥሪት መዓልተ ወሌሊተ ዚአሆሙ ውእቱ እንዲል አረጋዊ መንፈሳዊ ድርሳን 20 ዘረሰየነ ለሸይጣን እምኩሉ ፍኖተ ሰይጣን ሰይጣን እሱ ከሚሄድበት ከክህደት ከኃጢአት ሰውን ከሚወስድበት ከክህደት ከኃጢአት ምን ያደረገን እሱ ነው። ታዳፊ ነፍሳ እለ ውስተ ሲኦል ጻኡ ወእለ ውስተ ጽልመት ተከሰቱ ወርእዩ ብርሃነ ብሎ ያስተማረ የነፍሳት መምህር እሱ ነው። እለሰ አልቦሙ ሀዳፍ ይወድቁ ከመ ቆጽ ዘሰ አጥረየ ሀዳፈ የአምር ምሳሌ ወአው ስውረ ነገር እንዲህ ምሳሌ 1:5 አንድም በመስቀል ትርክዛ ባሕረ እሳትን እየቀዘፈ እሳትን የሚያሻግር እሱ ነው። አንድም 5500 ዘመን በዝገት የነበሩ ነፍሳትን የሚያድስ እሱ ነው። አድፎ እንዲል ትግራይ ዘወቱ ኩልነ ንትቤርከ ዘንተ አምላከ ይህን አብን የምናምንበት እሱ ነው። አንድም ዝንቱ አምላክ ይላል። አምላክ ይህ የምናምንበት ነው። ከዊኖ ቅድመ ዓለም ምስለ አብ ዓለም ሳይፈጠር ከአብ ጋር የነበረ እሱ ነው። ርእዮ ለዓለም በማእሰረ ኃጢአት እንዘ ይትሐጐል ዓለሙን በፍዳ ሲጎዳ አይቶ በጥበበ ኃይሉ አርዌ ይትከየ ዲያብሎስ በጥበቡ በሠራው ሥራ ድል እንዲነሣ አውቆ
በኢያእምር ወጌጋ ለሞት ተቀንየ ኃጢአት ሳይሰራ ሞተ። በቂዶ ይፈውስ የሰውን ወገን ሊያድን ወዶ ልጁ ኢየሱስ ክርስቶስ ሰው ቢሆን ነው። በአምሳሉ ተሰዊጦ ነስአ ዘቀዳሚ በዲያብሎስ አምሳለ ሥጋን ተዋሂዶ የቀደሙ ፍጥረቶቹ አዳምና ሔዋንን ገንዘብ አደረጋቸው። ዲያብሎስ በሥጋ ከይሴ ተሰውሮ አዳምና ሔዋንን ድል ቢነሳቸው እሱም በሥጋ ብእሲ ተሰውሮ ድል ነስቶታልና። ወበከመ ኀበአ ሰይጣን በብልት ውስተ ሥጋ ከይሲ ከማሁ ኮነ ድኅነትነ በተሰውረ እግዚአብሔር ይበተለነ አንድም ንግበር ሰብአ በአርአያነ ወበአምሳሊነ ያለውን ሥጋን ተዋህዶ የቀደሙ ፍጥረቶች ነፍሳትን ገንዘብ አደረገ። አንድም ንግበር ሰብአ በአርአያነ ወበአምሳሊነ ያለውን ሥጋን ተዋህዶ አዳምና ሔዋንን ያስወሰደውን መለሰ። አንድም ንግበር ሰብአ በአርአያነ ወበአምሳሊነ ያለውን ሥጋን ተዋህዶ የዕለት ጽንስ መሆንን ገንዘብ አደረገ። ለጽርኪያ በሰዓሊ ሕፃናት ከመበጥንተ ሙላዱ ወጠነ ፍኖተ ነኪረ እንዲል ሃይማኖተ አበው ዮሐንስ እስክንድርያ 9:23 አንድም ንግበር ሰብአ በአርአያነ ወበአምሳሊነ ያለውን ሥጋን ተዋህዶ ጥንተ ስሙን ገንዘብ አደረገ። ወተውህቦ ለእግዚአብሔር ቃል ስም ዘበህላዊው ይሰመይ እንዲል ፊልጵስዩስ 2:10 ልሳነ ቄርሎስ 27:9 በተወልዶ ተጸንሰ ብእሲ ኢየሱስ ክርስቶስ ለመወለድ ተጸነሰ። ለምና አጥንቱን የሚቀር አለና። አንድም ለተወልዶ ተጸንሰ ብእሴ ይላል። ሰው ሆኖ ለመወለድ ተጸነሰ። በውእቱ አምላክ ዘበአማን ይኸውም በእውነት የባህሪ አምላክ ነው። ለተወልዶ ተጸንሰ ብእሴ ብሎ ነበርና ሩቅ ብእሲ እንዳይሉበት ይኸውም የባህሪ አምላክ ነው። አምላክነቱ እንደ ጣዖታት በሐሰት ለካህናት በኃይል ለነገሥታት በኃይል አይደለምና በአማን አለ። ዘበነቢያት አቅደመ ታውቆ ፈጣሪነቱ አስቀድሞ በነቢያት ታውቀዋል። እስመ ኢኮነ ስውረ ዘይትአመር ዳእሙ ኢዮከ አእመርናሁ በኦሪት ወበነቢያት እንዲል ሙሴ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ብለዋል። ኢሳይያስም ሰማይኒ መንበርየ ወምድርኒ መካየደ እገርየ አየኑ ቤተ ታንጸ ስምየ ወመካነ ለምዕራፍየ አኮኑ እደዊየ ገብራ ዘኩሎ እየ ሳረረታ ለምድር ወየማኒ አጽንዐቶ ለሰማይ ብለዋል። ኢሳይያስ 66:1 እዝራም አኮኑ አንተ እግዚኦ አመፈጠርካ ለምድር ከመ ታብጽሑ ወለአዳም በሥጋ መዋዕል ብለዋል። እዝራ ሱቱኤል 1:4 በሐዋርያት ተሰብከ በሐዋርያትም ተነገረ። አንሰ እምሄረክሙ ከመ ታምልክዎ ለእግዚአብሔር ሕያው ዘገብረ ሰማየ ወምድረ ወባሕረ ወኩሎ ዘውስቴቶሙ ተብሎ ግብረ ሐዋርያት 17:23 ወእመላእክት አውተ በመላእክትም ተመሰገነ። ቅዱስ 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 እግዚአብሔር ጸባኦት ፍጹም ሰማያት ወምድረ ቅድሳተ ስብሐቲከ ተብሎ ወእምኀበ ኩሉ ተሰብሐ በሁሉ ዘንድ ተመሰገነ። አንድም ዘበነቢያት አቅደመ ታውቆ ሥጋዌው አስቀድሞ በብዙ ኅብረ ትንቢት በብዙ ኅብረ አምሳል በነቢያት ታውቀዋል። በብዙ ኅብረ ትንቢት ናሁ ድንግል ትጸንስ ወትወልድ ወልደ ወነገርነኒ ከመ ሕፃን ወከመ ሱር ዘውስተ ምጽሊት ትወፅእ በትር እምስወ እሴይ ወየዐርግ ጽጌ እምኩሉ ጽጌ አስተርአየ በውስተ ምድርነ ምድርኒ ፍሬሃ ስለሚዜኪ ይወፅእ ንጉሥ ባለው በብዙ ኅብረ አምሳል በአምሳለ ሐመልማል ወነበልባል በአምሳለ ጽምር ወጠል በአምሳለ አንበሳ መፍር በአምሳለ ብእሲ መካ በአምሳለ እልም ወበሐዋርያት ተሰብከ በሐዋርያትም ተነገረ። ወረደ ተወለደ ተብሎ ወእመላእክት አውተ በመላእክት ተመሰገነ። ስብሐት ለእግዚአብሔር በሰማያት ወሰላም በምስክረቱ ለሰብእ ተብሎ ወእምኀበ ኩሉ ተሰብሐ በሁሉ ዘንድ ተመሰገነ። አንድም ወእምአብ ኩሎ ተሰብሐ ይላል። ሁሉም በፈጠረ በአብ ዘንድ ተመሰገነ። ዝንቱ ውእቱ ወልድየ ዘአፈቅር ተብሎ ኪዳን ዘነግ ይካ ይበል ካህን ስብሐት ለእግዚአብሔር
ረቂቁን ብርሃን ለፈጠረልን ግዙፍን ብርሃን ረቂቁን ብርሃን ለሰጠን ግዙፍን ብርሃን ለፈጠረልን ለእግዚአብሔር ምስጋና ይገባዋል ይበሉህ። እውነት ነው ይገባዋል ይበሉ። አንድም ርቷ አይደሉም ለእሱ በሚገባ ነገር ይገባዋል ይበሉ። በአንድነቱ ምንታዌ በሦስትነቱ ልባኤ የለበትምና አንድም ለእሱ በሚገባ ነገር ይገባዋል ይበሉ። ሰውን ጻድቅ ቢሉት ሐሰት፣ ባለጸጋ ቢሉት ድህነት፣ ኃያል ቢሉት ድካም፣ ንጹሕ ቢሉት ኃጢአት ይስማማዋል። እሱ ግን ጽድቅ እንጂ ሐሰት፣ ባለጸግነት እንጂ ድህነት፣ ኃይል እንጂ ድካም፣ ንጽሕና እንጂ ኃጢአት አይስማማውምና አንድም ለእኛ በሚገባ ነገር ይገባል ይበሉ። ሰውና መላእክትን መፍጠሩ ለምስጋና ነውና ወበእንተዝ ፈጠሮ ለሰብእ አኮ በአምሳለ መላእክት እንዲህ ሃይማኖት አበው ይበቃህ ለከ እግዚኦ ለገባሬ ሁሉ ለዘኢታስተርኢ አምላክ ንሰፍ ነፍሰነ 22ቱ ስነ ፍጥረት ለፈጠር በማትመረመር ፈጣሪ ለአንተ ሰውነታችንን እናስገዛለን ይበል። አንድም ሀቤከ ይላል 22 ስነ ፍጥረት ወደ ፈጠር ወደማትመረመር ፈጣሪ ወደ አንተ ልቡናችንን በሃይማኖት ሕሊናችንን በአንክሮ በተዘክሮ እናቀርባለን። ለእመኢትክ ሰፊሃ የከዝቆ ለእንዳከ እንዲህ የዮሐንስ አፈወርቅ ተግሣጽ 22 ወስብሐተ ዘነግህየኑ ለከ እግዚኦ አቤቱ የነግ ምስጋናን እናቀርብልሃለን። ለጥበበ ኩሉ የአብ የመንፈስ ቅዱስ የቃልነታቸው ጥበብ ለምትሆን ለአንተ ምስጋናን እናቀርባለን። ሁሉ የተባሉ አብ መንፈስ ቅዱስ ናቸው። መጽሐፍ ከአንድ ከወጣ ሁሉ ማለት ልማዱ ነውና ወውእቱ ዘአንበረ ተሰናወተ ኩሉ ግብር አቆ ቀሊለ ረክብ ሰብ በሀበ ኮኑ አማልክት ብዙኃነ ወአጋዕዝት ብዙኃነ በሰማይ ወበምድር እንዲህ ድርሳነ ቄርሎስ 41 አንድም የመላእክት እውቀት ለምትሆን ለአንተ ምስጋናን እናቀርባለን። ዝንቱ ብርሃን ሆኖሙ ለመላእክት ዘወአእምሮ እንዲህ አክሲማሮስ አንድም የሰው ሁሉ ጥበብ ለምትሆን ለአንተ ምስጋናን እናቀርባለን። ወመልኦሙ ጥበበ ለኤልያ ወለባስልኤል እንዲህ ኦሪት ዘጸአት 34 1 ሃይማኖተ አበው 56 41 አንድም የእንስሳት የአራዊት እውቀት ለአንተ ምስጋና እናቀርባለን። ሰገኖን ወከተላ ምክረ ንጥበቡ ይላታልና ኢዮብ 39:17 ሀያ ምእመናንን በወርቀ ደምር ዋጅተህ ለምትገዛ ለአንተ ምስጋና እናቀርባለን። አንድም ይህን ዓለም እምኀበ አልቦ ሀቦ አምጥተህ የፈጠር ኋላም እምኀቦ ሀበ አልቦ እንዳልነበረ አድርገን የምታሳልፍ ለአንተ ምስጋና እናቀርባለን። ብዙ ሐሳይ አምላክ ቃል በደጅ እሰበትኝ ብለህ ለማትገዛ ይቅርታ ለበዛ ፈጣሪ ለአንተ ምስጋና እናቀርባለን። አንድም ነፋሳትን ለምታነፍስልን፣ ማያትን ለምታፈስልን፣ ብርሃናትን ለምታመላልስልን፣ መዓልትና ሌሊትን ክረምትና በጋን ለምታፈራረቅልን ለአንተ ምስጋና እናቀርባለን። ምን ነው ፍጠርልን ብለነው የፈጠረልን ይመስል እንዲህ አለ ቢሉ ለባህሪያችን ያሻን አውቆ ስለፈጠረልን አንድን የትነቱ ቅሉ ያራረዋልና እስመ ቅንየትከ ወምልክና ከኢሬስየከ ፍስሐት ላዕለ ኩሉ ፍጥረት እንዲህ ጥበብ 12:16 ሰራሪሃ ለነፍስ ነፍስ እንደፈጠርሃት ላዋሃድሃት ለአንተ ምስጋና እናቀርባለን። ንሴብሐከ ስለዘእምቅድመ ዓለም ተወልደ እምአብ ዓለም ሳይፈጠር ከአብ አካል ባህሪ ዘእም ባህሪ ያለ እናት የተወለደ አንተ እናመሰግንሃለን። ቃል ዘባሕቲቱ የአብ የብቻ ቃሉ የምትሆን አንተ እናመሰግንሃለን። የብቻ ማለቱ ከፍጡራን ሲለየው ነው እንጂ ከአብ ከመንፈስ ቅዱስ ሲለየው አይደለም። ይኸው ይታወቅ ቃለ አብ ወቃለ መንፈስ ቅዱስ ወልድኒ ቃሎ ወደ አብ ወደ መንፈስ ቅዱስ ይላል። ሃይማኖተ አበው 39 አንድን ቃልነት የብቻ የሚሆን አንተ እናመሰግንሃለን። በዚህ ስም አብ መንፈስ ቅዱስ አይጠሩበትምና አንድን አካላዊ ቃልነት የብቻ ያለ አንተ እናመሰግንሃለን። አትርኮን በርፎሪኮን አተርጋወን የሚባሉ ዝሯን ቃላት አሉና ከዚያ ሲለይ አንድም ትንቢተ ነቢያት የብቻ የሚሆን አንተ እናመሰግንሃለን።
ይወርዳል ይወለዳል ተብሎ የተነገረን እሱ ነውና። አንድም ሕገ ወንጌል ብቻ የምትሆን አንተን እናመሰግንሃለን። ምንም የሦስቱ ሕግ ብትሆን ሰው ሆኖ የሰራት መደበኛ እሱ ነውና። በቅዱሳኒሁ እሩ በወዳጆችህ በምእመናን አድረህባቸው የምትኖር አንተን እናመሰግንሃለን። ኪያከ ዘትሴባህ ስብሐታ ዘኢያእምር አርምሞ ጽርዓት በሌለው አንደበት የምትመሰገን አንተን እናመሰግንሃለን። ወእምሰራዊተ ሊቃነ መላእክት አለቆች ያሏቸው ሰራዊተ መላእክት የሚያመሰግኑ አንተን እናመሰግንሃለን። ኪያከ ዘኢተገብረ በቃል ያልተፈጠረ አንተን እናመሰግንሃለን። ሀሎኑ እየሁ ለኢዮአብ በዝህ ሁሉ ነገርኪ በእደ ካህናት ይሰረይ ኃጢአት በእደ ሙሴ ወአሮን እንዲል ሁለተኛ ሳሙኤል 14:19 መዝሙረ ዳዊት 76:20 ኤጲፋንዮስ ሃይማኖተ አበው 59:21 በእጅ ያልተፈጠረ አንተን እናመሰግንሃለን። አዳምን ለማክበር ጭቃ ይዞ ታየ ይለዋልና። አንድም በዘር በሩካቤ ያልተወለድ አንተን እናመሰግንሃለን። ሕጹብኒ ይገብራ እደሳ በእዴሁ ደብተራ እንተ ይገብራ እደ ሰብእ ይላል ጥበብ 3:14 ፈጣሪ ህወሓት እያስተርኢ የማትመረመር የህወሓት ፈጣሪ አንተን እናመሰግንሃለን። አንድም ዘኢያስተርኢ የማይመረመር ህወሓትን የፈጠረ አንተን እናመሰግንሃለን። ንጹሕ ወቅዱስ ንጹሕ ከተድህሮ ቅዱስ ከተፈልጦ ልዩ የምትሆን አንተን እናመሰግንሃለን። አንድም ንጹሕ ከተድህሮ ከተፈልጦ ቅዱስ ካለመመለክ ካለመሰገድ ልዩ የምትሆን አንተን እናመሰግንሃለን። ዜናዊ ለይኩን ብርሃን ብለህ የተናገር ዘነገረነ ጥበበ ህወሓተ ቅዱሳቲከ የአንድነትን የሦስትነትን ምስጢር ጥበብነቱን የነገረን አንተን እናመሰግንሃለን። ለይኩን ባለ ጊዜ መላእክት ቅዱስ 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 እግዚአብሔር ጸባኦት ፍጹም ምድር ሰማያተ ወምድረ ቅድሳተ ስብሐቲከ ብለው አመስግነዋል። ሦስት ጊዜ ቅዱስ 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 ማለታቸው የሦስትነቱ፣ ቅድሳተ ስብሐቲከ ማለታቸው የአንድነቱ ምሳሌ ነው። አንድ ዜናዊ ዘአምነ ወዘተጠምቀ ይድህን ብለህ የተናገር ዘነገረነ ጥበበ ህወሓተ ቅዱሳቲከ የአንድነት የሦስትነት ምስጢር ጥበብነቱን የነገረን አንተን እናመሰግንሃለን። ሦስት ጊዜ ከውሃው ብቅ ጥልቅ አድርገው ያወጡናል። ሦስት መሆኑ የሦስትነቱ፣ አንድ ልብሰ ብርሃን ለብሰን መውጣታችን የአንድነቱ። አንድ ዜናዊ ዘበላ ሥጋዬ ወሰትየ ደምየ ብለህ የተናገር ዘነገረነ ጥበበ ህወሓተ ቅዱሳቲከ የአንድነት የሦስትነትን ምስጢር ጥበብነቱን የነገረን አንተን እናመሰግናለን። ውስጡን ከሦስት ያነቀዋል፣ ጀርባውን አይለየውም። ከሦስት ማንቃቱ የሦስትነቱ፣ ጀርባውን አለመለየቱ የአንድነቱ ምሳሌ። አንድ ዜናዊ ዘበልአ ሥጋዬ ወሰትየ ደምየ ብለህ የተናገር ዘነገረነ ጥበበ ህወሓተ ቅዱሳቲከ የጌትነትን ምስጢር ጥበብነቱን የነገረን አንተን እናመሰግንሃለን። ህብስቱ ከላይ ከሁለት ያነቀዋል፣ ጀርባውን አይለየውም። ከሁለት ማንቃቱ የትስብእትና የመለኮት ጀርባውን አለመለየቱ የተዋሕዶ ምሳሌ ነው። ወብርሃነ ለነ ዘኢይጠፍእ አሰፈውከነ ካደረ የማይለይ ሀብትን ከተሰጠ የማይነሳ እውቀትን እሰጣችኋለሁ ብለህ የነገረን አንተን እናመሰግንሃለን። ስብሐተ አኮቴተ ንትየኑ ወቅድሳተ ንጹሐን ስቡሕ እኩት ቅዱስ እያል እናመሰግንሃለን። ንጹሕ አለ ፈጣሪ እንጂ ፍጡር አይመሰገንበትምና። ንብርህነ እሊአከ አግብር እኛ ባሮችህ ቀሳውስት እንዲህ እያል እናመሰግንሃለን። ወሕዝብኒ ኪያከ ይሴብሑ ሕዝቡም አንተን ያመሰግናሉ። ይበሉህ ኪያከ ንሴብሕ እግዚኦ አቤቱ አንተን እናመሰግንሃለን ይበሉ። ባይሉ ግን እድል ፈንታቸው ጽዋ ተርታቸው ከዲያብሎስ ጋር ይሆናል። ይካ ይበል ካህን አምላከ ብርሃን
ረጭቁን ብርሃን የሰጠህን ግዙፍን ብርሃን የፈጠርህልን አንተን እናመሰግንሃለን። ወላዴ ሕይወት የድህነት መገኛ የምትሆን አንተን እናመሰግንሃለን። ርእሱ ለአእምሮ የእውቀት መጀመሪያ የምትሆን አንተን እናመሰግንሃለን። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር እንዲል ምሳሌ 1:7 አንድም የእውቀት መኖሪያ አንተን እናመሰግንሃለን። እስመ ህየ ይሄድ ነቢይ ወአእምሮ እንዲል ተግሳጽ ዮሐንስ አፈወርቅ አንድም የእውቀት ፍጻሜ የምትሆን አንተን እናመሰግንሃለን። ቅዱሳን ሌላውን ሲያዩ ኑረው በመጨረሻ እሱን ያዩታልና ዘበሃብየከ የዐርፍ ነጹረተ ኩሉ ነባቢያን እንዲል አንድም የእውቀት መመርመሪያ የምትሆን አንተን እናመሰግናለን። በአይን ሌላውን ያዩበታል፣ እሱን አያዩበትም። በጌታም እውቀት ሌላውን ያውቁበታል፣ እሱን ባህሪን መርምረው አያውቁትምና። አንድም የሰው እውቀት ምክንያት የምትሆን አንተን እናመሰግናሃለን። ሰው የበላውን የጠጣውን የመሬት ባህሪ ይሸከማል፣ የውሃ ባህሪ ያረጥባል፣ የእሳት ባህሪ ያበስላል። የነፋስ ባህሪ አረቄውን ቅቤ ቅቤውን ሽቅብ ይዞ ወጥቶ ከናላ ላይ ታላቅ ጅማት አለ፣ ለዚያ ያቀብላል። ለሰው 666 አስራው አሉት። ያ ለ600 ለ60 ለ600 ያቀብላሉ። ሰው የበላው የጠጣው ደም ይሆናል። ነፍስ በዚህ ምክንያት ከስጋ ጋር ተዋህዳ ትኖራለች። እስመ ነፍስ ተሐድር በደም እንዲል ለሰው ኃይል ጽን የሚሆነው ይህ ነው። ነብል መጠጥ ሲቀር ደም ይደርቃል። ደም ሲደርቅ ነፍስ ከስጋ ትለያለችና እንዲህ አለ። ወሀቤ ጸጋ ጸጋ ፍጹም ለአዳም ልጅነትን ከመስጠት አስቀድማ አካልን የሰጠ አንተን እናመሰግንሃለን። ኢትንሣአኒ ጸጋዬ ዘእንበለ እሙት እንዲል አንድም ለሌላው ልጅነት ከመስጠት አስቀድማ አካልህን ለተዋሕዶ የሰጠ አንተን እናመሰግንሃለን። አንድም በሥጋ ወደሙ በንስሐ ከሚገኘው ክብር አስቀድመ በሃይማኖት በጥምቀት የሚገኘውን ክብር የሰጠህን አንተን እናመሰግንሃለን። አንድም ከደገኛው ክብር አስቀድመህ የአርዮንን ክብር የሰጠህን አንተን እናመሰግንሃለን። ነባየ ነፍስ ነፍስን የፈጠርሃት ያዋሃድሃት አንተን እናመሰግንሃለን። በቋይ ጸጋው የመንፈስ ቅዱስ መንፈስ ቅዱስን በመስጠት የምትረባ የምትጠቅም አንተን እናመሰግንሃለን። አንድም የሚረባ የሚጠቅም መንፈስ ቅዱስን የምትሰጥ አንተን እናመሰግንሃለን። መዝገበ ጥበብ የአንድነት የሦስትነት ባለቤት የምትሆን አንተን እናመሰግንሃለን። አንድም የእውቀት መገኛ የምትሆን አንተን እናመሰግንሃለን። ከነገሥታት ሳጥን ወርቅ ብር እንዲገኝ ከእርሱ እውቀት ይገኛልና። አንድም የእውቀት መወሰኛ የምትሆን አንተን እናመሰግንሃለን። መወሰን ሳጥኑ ወርቁን ብሩን ይወስነዋል እንጂ ወርቁ ብሩ ሳጥኑን አይወስነውም። የጌታን እውቀት የፍጡራን እውቀት ይወስነዋል እንጂ የፍጡራን እውቀት የጌታን እውቀት አይወስነውምና። ረዳኢ አንበጣ በልቶባቸው በረድ መጥቶባቸው ሌባ ወንበዴ ደርሶባቸው የሚቸገሩትን መብል መጠጥ በመስጠት የምትረዳ አንተን እናመሰግንሃለን። አንድም ከሳሽ ሸፋኝ ለተነሳባቸው ዋስ ጠበቃ በመስጠት ዳኛ ላደላባቸው ፍርድ በመግለጽ የምትረዳ አንተን እናመሰግንሃለን። አንድም ለሰማዕታት ነበልባል እንዲበርድላቸው አንበሳ እንዲሰግድላቸው ለባሕታውያን ዛፍ እንዲያፈራላቸው ቶራ እንዲታለብላቸው መንፈቀ ኅብስት እንዲወርድላቸው በማድረግ የምትረዳ አንተን እናመሰግንሃለን። መምህረ ቅዱሳን የመላእክት እውቀት ለምትሆን አንተ ምስጋና እናቀርባለን። እንቋ ብርሃን ኮኖሙ ጥበበ ወአእምሮ ለመላእክት እንዲል በሳህለ አክሲማሮስ። አንድም የነቢያት የሐዋርያት መምህር የምትሆን አንተን እናመሰግንሃለን። ወመሰረተ ዓለም የዓለም መሰረት የምትሆን አንተን እናመሰግንሃለን። ይጸውር ድደ ወይነብር ጠፈረ አሐዚ ዓለም ብዕራሁ ወመሰረተ ዓለም ለሊሁ ሁሉ ውሁድ ውስተ እዴሁ እንዲል ቅዳሴ ሰለስቱ ምዕት ዮሐንስ አፈወርቅ። ዘቤቱ የከር ጸሎተ ንጹሐን ከኃጢአት ከክህደት ከኑፋቄ ርቀው ያቀረቡትን ጸሎት የምትቀበል አንድም ከቂም ከበቀል ርቀው ያቀረቡትን ጸሎት የምትቀበል አንተን እናመሰግንሃለን።
በቂም በበቀል ሆነው ያቀረቡትን ጸሎት እግዚአብሔር አይቀበለውምና ጸሎቱ ለመስተቀይም ይመስል ከመዘብ ወርቅ ማእከለ አስዋቅ እንዲል እስመ ዘያነብር ቂመ ወበቀለ ውስተ ርኩዕ ይውክል ጸሎቱ እግዚአብሔር እንዲል 200 ሃይማኖተ አበው 2017 አንድም ከንጽሐ ጠባይ ደርሰው የሚያቀርቡትን ጸሎት የምትቀበል አንተን እናመሰግንሃለን። ለከንስየብ ወልድ ዋሕድ ተቀዳሚ ተከታይ የሌለ አንድ ልጅ አንተን እናመሰግንሃለን። ቀዳሚ ከአዳም አስቀድመህ የነበር አንተን እናመሰግንሃለን። ምን ነው አዳም የተፈጠረ በዕለተ ዓርብ አይደለም ቢሉ አዳም የተፈጠረባቸው አራቱ ባህርያት የተፈጠሩ እሁድ ነውና አንድም ከዕለተ እሁድ አስቀድመህ የነበር አንተን እናመሰግንሃለን። በኩረ ኩሎን ዕለታት እንዲል ቅዳሴ አትናቴዎስ 172 ቃለ አብ የአብ አካላዊ ቃል የምትሆን አንተን እናመሰግንሃለን። ዘለኩሉ ዚአከ ጸጋ ዘወሀብከነ ለእለ ንፄውዐከ ለምንለምንህ ለእኛ ለሁሉ የሚበቃ ክብርን የሰጠህን አንተን እናመሰግንሃለን። አብ ንጹሕ ዘአልቦ ነውር መንቀኝነት የሌለብህ ልዩ አባት አንተን እናመሰግንሃለን። ዘቦቱ ጥሪ ተበጻጽየ ወቁንቁንየ እያመስኖ ብል የማይበላው ነቀዝ የማይበላሸው ልብ ያለ አንተን እናመሰግንሃለን። ለዘበኩሉ ህሊና ለእለ ይትቤከሉ ብከ ትጉ በፍጹም ልቡናቸው ለሚያምኑብህ ሰዎች የምትሰጣቸው የማያልቅ ልብ ያለ አንተን እናመሰግንሃለን። አንድም በፍጹም ልቡናቸው ለሚያምኑብህ ሰዎች የምትገልጽላቸው የማያልቅ ያለ አንተን እናመሰግንሃለን። እንደ አባ መቃርዮስ ደቀ መዛሙርቱን አስከትሎ ሲሄድ ከጎዳና ሕፃናት ተሰብስበው ሲጫወቱ አንዱ አንዱን እንቆቅልህ አለው። ምን አውቅልህ አለው። አንድ ባለጸጋ አለ፣ እሱ ይወደናል፣ እኛ እንጠለዋለን። አንድ ድሃ አለ፣ እሱ ይጠላናል፣ እኛ እንወደዋለን አለው። እንዲህ ሲሉ ቁሞ ያዳምጣቸው ጀመር። አባታችን ከእነዚህ ሕፃናት ምን ቁም ነገር ይገኛል ብለህ ቁመህ ታዳምጣቸዋለህ አሉት። ልጆቼ መንፈስ ቅዱስ ለእነዚህ ሕፃናት አድሮ ሲዘልፈን አትሰሙ አላቸው። ምን ብሎ አሉት? ባለጸጋ የተባለ ጌታ ነው፣ እሱ ይወደናል ማለታቸው ክብሩን ሊያወርሰን መንግሥተ ሰማያት ሊያገባን ይወዳል። እኛ እንጠለዋለን ማለታቸው እሱ የሚወደውን ሥራ አንሰራም ማለታቸው ነው። ድሃ የተባለ ዲያብሎስ ነው፣ እሱ ይጠላናል ማለታቸው ፍዳ ሊያጸናብን ገሃነመ እሳት ሊያወርደን ይወዳል። እኛ እንወደዋለን ማለታቸው እሱ የሚወደውን ኃጢአት እንሰራለን ማለታቸው ነው ብሎ ተርጉሞ ነግሯቸዋል። ዘያፈትዎሙ ለመላእክት ይህውጽዎ ለዘእምቅድመ ዓለም ብርሃን ዓለም ሳይፈጠር የነበረ ብርሃን ባሕርይህን ያዩት ዘንድ መላእክትን የምታስመኛቸው አንተን እናመሰግንሃለን። ምን ነው ያዩት የለም ቢሉ አይተው አይጠግቡትምና ከአዲስ ዕቃ ሲለየው ነው። አሁን ሰው ገበያ ወጥቶ አዲስ ዕቃ አይቶ ይመለሳል። ወንድሜ እንዲህ ያለ ዕቃ አየሁ ይለዋል። እስኪያየው ድረስ ይቸኩላል። ካየው በኋላ ይጠግበዋል። እነሱ ግን አይጠግቡትምና አይተው አይጠግቡትምና አንድን በእግረ ቅዳሴ ጎበኝህ ዘንድ መላእክትን የምታስመኛቸው አንተን እናመሰግንሃለን። ምን ነው ያመሰግኑት የለም ቢሉ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያመሰገኑት ምስጋና አንዲቱን ሰዓት ከአራት ከፍለው የእርቦዋን እርቦ ያህል ያመሰገኑት አይመስላቸውምና ወኢይመስሎሙ ለመላእክት ከመ ዘቀደስዎ መጠነ መንፈቀ መንፈቃ ለአሐቲ ሰዓት ማመ ተፈጥረ ዓለም እስከሚሉ እንዲል አረጋዊ መንፈሳዊ ልሳን 14 አንድ በአጭር ቁመት በጠባብ ደረት ተወስነ ያዩት ዘንድ መላእክትን የምታስመኛቸው አንተን እናመሰግናለን። አቃቢነ ዘኢይማስ የማትለወጥ ጠባቂያችን አንተን እናመሰግንሃለን። መዝገበ ጽልመት እንተ ብህነ በስምረተ አቡከ አብራሂከ ለነ በእኛ የነበረውን ድንቁርና ርቀት በአባትህ ፈቃድ እውቀትን የገለጽልን አንተን እናመሰግንሃለን። ዘአውፃኢከነ እምአይምቅ ውስተ ብርሃን
ከጨለማ ወደ ብርሃን፣ ከድንቁርና ወደ እውቀት፣ ከክህደት ወደ ሃይማኖት፣ ከኃጢአት ወደ ስርየት፣ ከኦሪት ወደ ወንጌል፣ ከሲኦል ከገሃነመ እሳት ወደ ገነት ወደ መንግሥተ ሰማያት ያወጣህን አንተን እናመሰግንሃለን። ወወሀብከነ ሕይወተ እሞ ከሞት አድነህ ሕይወትን የሰጠህን አንተን እናመሰግንሃለን። ወጸጎከነ እምግብርናት ጊዛነ ለኃጢአት ከመገዛት አድነህ ልጅነትን የሰጠህን አንተን እናመሰግንሃለን። በመስቀልከ አቅረብከነ ሀብአቡከ ምልዕተ ሰማያት በመስቀልህ በጌትነት ለመኖር ወደ ባሕርይ አባትህ ያቀረብህን አንተን እናመሰግንሃለን። አንድም በልዕልና ለመኖር ወደ ባሕርይ አባትህ ያቀረብህን አንተን እናመሰግንሃለን። በወንጌል መራሕከነ በወንጌል የመራህን አንተን እናመሰግንሃለን። ወበነቢያት ናዘዝከነ በመምህራን ያጸናህን አንተን እናመሰግንሃለን። ዘለሊከ አቅረብከነ አምላክ ወደ አንተ ያቀረበን ፈጣሪ አንተን እናመሰግንሃለን። አባ ብርሃነ ሀበነ እግዚኦ አዲ ሲል ነው። ዳግመኛ እውቀትን ስጠን። ለከ ለአምላክነ ንወድስ ከመ ወት በእያርም አኮቴ መላእክት አርምሞ ጽርዓት በሌለው አንደበት ዘወትር እንዲያመሰግኑህ እኛም አርምሞ ጽርዓት በሌለው አንደበት ዘወትር እናመሰግንህ ዘንድ እውቀትን ስጠን። አንድም በኋላ ሞተን ተነስተን አርምሞ ጽርዓት በሌለው አንደበት እንድናመሰግንህ ዛሬም በሕይወተ ሥጋ ሳለን አርምሞ ጽርዓት በሌለው አንደበት እናመሰግንህ ዘንድ እውቀትን ስጠን። ንብልህ እዲአከ አግብር እኛ ባሮችን ቀሳውስት እንዲህ እያል እናመሰግንሃለን። ወሕዝብኒ ኪአከ ይቤድሱ ሕዝቡም አንተን ያመሰግናሉ። ይበሉህ ኪአከ ንዌድስ እግዚኦ አቤቱ አንተን እናመሰግናለን ይበሉ። ባይሉ ግን እድል ፈንታቸው ጽዋ ተርታቸው ከዲያብሎስ ጋር ይሆናል። ይካ ይበልካህ ንስየልስ ለከ ዘንተ ስብሐተ እምአቡነ ዘምስለ መንግሥትከ ዘለዓለም ኢየሱስ ወልደ እግዚአብሔር ዘመልዕልተ ኩሉ ምስለ አብ እንደ አብ ሁሉን የምትገዛ የአብ የባሕርይ ልጅ ኢየሱስ ክርስቶስ መንግሥትህ የዘለዓለም ነው ከማለት ጋራ ይህን ሦስተኛ ምስጋና ላንተ እናቀርባለን። አንድን ይህን ምስጋና ሦስተኛ ላንተ እናቀርባለን። አንድን ወርኢኩ እፎ ትትከተል መንግሥት በመዳልው እንዲል ከአብ ከመንፈስ ቅዱስ ጋር ሁሉን የምትገዛ የአብ የባሕርይ ልጅ ኢየሱስ ክርስቶስ ይህን ሦስተኛ ምስጋና ላንተ እናቀርባለን። አንድን ይህን ምስጋና ሦስተኛ ላንተ እናቀርባለን። ኩሉ ፍጥረት ይሴብሐከ በረአድ ወበፍርሃተ መንፈስ ፍጥረት ሁሉ በልቡ ፈርቶ እየራደ እየተንቀጠቀጠ የሚያመሰግንህ ኢየሱስ ክርስቶስ ይህን ሦስተኛ ምስጋና ላንተ እናቀርባለን። አንድን ይህን ምስጋና ሦስተኛ ላንተ እናቀርባለን። ዘኩሉ ነፍስ ይፈርድዎ ፍጥረቱ ሁሉ የሚያመልክ ኢየሱስ ክርስቶስ ይህን ሦስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሦስተኛ ላንተ እናቀርባለን። ሌባ ሊሰርቅ ሊቀማ ሲሄድ ፈጣሪ ለዛሬ እርዳኝ ይለዋል። ለጊዜው ይረዳዋል ማለት ይታገሰዋል። ለበዓለ አሴትኒ ረድኦሙ እንዲል ኋላ ግን ፍዳውን ያጸናበታልና። ወኩሎሙ ነፍሳተ ጻድቃን ብከ ይጼወኑ የጻድቃን ወገኖች የሚያምኑብህ ኢየሱስ ክርስቶስ ይህን ሦስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሦስተኛ ላንተ እናቀርባለን። ዘአዝሃንከ እምኔነ ማእበላተ ውሒዛተ መናፍስት ነፋሳት እየነቀነቁ ያመጡት የጎርፍ ፈሳሽነቱን ጸጥ ያደረክልን ኢየሱስ ክርስቶስ ይህን ሦስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሦስተኛ ላንተ እናቀርባለን። አንድም አጋንንት አስቷቸው መናፍቃን ያመጡት ክደቱን ጥርጥሩን ያራቀልን ኢየሱስ ክርስቶስ ይህን ሦስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሦስተኛ ላንተ እናቀርባለን። አንድም ሰይጣናት አሰርቷቸው ኃጣውእ እኩያት ያመጡት ፍዳውን ያራቀልን ኢየሱስ ክርስቶስ ይህን ሦስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሦስተኛ ላንተ እናቀርባለን። ዘኮንከነ መርሶ ሕይወት እሙስና ከጥፋት አድነህ የሕይወት ወደብ የሆንከን ኢየሱስ ክርስቶስ
ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። ወዘኮንከነ ንጉያየ ዘወቅቱ ተስፋ መድኃኒት ዘለዓለም የዘለዓለም ድኅነት አለኝታ ያለው አምባ የሆንከን ኢየሱስ ክርስቶስ ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። ከቀደመው ሀገረ ምስካይ ሲለይ ነው። የቀደመው ሀገረ ምስካይ ከገቡ በኋላ ለሎጥ ዛፍ ብሎ የገደለ እንደሆነ መርምረው ያወጡታል፣ በቀረው አውጥቶ ይገድሉታል። መንግሥተ ሰማያት ግን ከገቡ መውጣት ካገኙ ማጣት የለባትምና ለዘመፃ ኀቤየ ኢይሰትዶ እያወዞ አልአ እንዲህ ወንጌለ ዮሐንስ ምዕራፍ 6 ቁጥር 37 በባሕር ላይ ይትመነደቡ ታድህ በባሕር ማዕበል ሞገድ ተነስቶባቸው መርከብ ተሰውሮባቸው የሚቸገሩትን የምታድን ኢየሱስ ክርስቶስ ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። ለወፁ ባሕባለ ሐመር ለወፁ በሰላም ወቅስ እንዲል አንድም በተባይቶ የሚቸገሩትን የምትረዳ ኢየሱስ ክርስቶስ ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። ባሕር አለው ተባይቶን በባሕር እውቀት እንዳይታጣ በተባይቶም እውቀት አይታጣምና አንድም በገሃነም የተቸገሩትን የምትረዳ ኢየሱስ ክርስቶስ ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። ባሕር አለው ገሃነምን በባሕር እውቀት እንዳይታጣ በገሃነምን እውቀተ ነፍስ አይታጣምና ወለእለ በበል በጸጋ ትፌውስ በየብስ የሚቸገሩትን በቸርነት የምትረዳ ኢየሱስ ክርስቶስ ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። መካነ በረድ አለ ሰው የማይኖርበት ወያጸንዖ እግዚአብሔር በዝናም ውስተ ብሔረ በል ሀበ አልቦ ሰብእ ወኢይነብሮ እጓለ እመሕያው እንዲል ቅዳሴ ኤጲፋንዮስ እንዳያጠፋን በረድ በረዱን እየለየ ከዚያ ፈስሰዋልና። አንድም በተባይቶ የሚቸገሩትን የምታድን ኢየሱስ ክርስቶስ ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። ባሕር የብስ አለው ተባይቶን በየብስ እህል ተክል አይገኝም፣ በተባይቶም የሚሽጥ አይገኝምና እንደ አባ አብዶቅ አነሳዊ ሆዱን ተማሚ ነበር። ውሃ ማን አምቆ በሰጠኝ ሲል አነሳው ሰማው። ነጋዴያን ብላቴናውን ብርቱን በገመድ ጭነው ሲሄዱ ከነጭነቱ ነጥቆ ይዞ መጣህ ከመጣህስ ወርደ ብርቱንም አውርደ ውሃ አሙቀ ስጠኝ አለው። ወርዶ ውሃ አሙቆ ሰጠው። በል አንተም ወጥተህ ከነበረበት ተቀመጥ፣ ብርቱንም ከነበረበት አድርገው አለው። ከዚህ በኋላ አንበሳው ወስዶ መልሶ ሰጥቷቸዋል። አንድም በገሃነም የተቸገሩትን የምታድን ኢየሱስ ክርስቶስ ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። በየብስ እህል ተክል እንዳይገኝ በገሃነምም ሃይማኖት ይዞ ምግባር ሰርቶ መዳን አይገኝምና ወለእለ በመዋቅህ ጽኑዓን ዘምስሌሆሙ ትሄዱ በታሰሩት ሰዎች አድረህባቸው የምትኖር ኢየሱስ ክርስቶስ ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። ዘእማእሰረ ሞት ፈትሐነ ከዲያብሎስ ቁራኝነት የለየህን ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። ዘለምስኪናን ወለድህዋን ይናዝዝዎሙ ዘር መከር የሌላቸው የሚበሉት የሚጠጡት አጥተው ያዘኑትን ዘር መከር ኑሯቸው አንበጣ በልቶባቸው በረድ መጥቶባቸው የሚበሉት የሚጠጡት አጥተው የተቸገሩትን መብል መጠጥ በመስጠት ደስ የምታሰኛቸው ኢየሱስ ክርስቶስ ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። ምስኪናን የተባሉ ዘር መከር የሌላቸው ናቸው። ድህዋን የተባሉ ዘር መከር ኑሯቸው አንበጣ በልቶባቸው በረድ መጥቶባቸው መብል መጠጥ አጥተው የተቸገሩ ናቸው። አንድም ለምስኪናን
ምስኪናን በሃይማኖት ኃይል ጽድቅ እንዲሰጣቸው ለልህዋን በንስሐ ልጅነት እንዲመለስላቸው በማድረግ የምትረዳ ኢየሱስ ክርስቶስ ይህ ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህ ምስጋና ሶስተኛ ላንተ እናቀርባለን። ወለእለ ጻመው በመስቀሉ ይባል የደከሙትን በመስቀል የምታድን ኢየሱስ ክርስቶስ ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። አንድም ዘኢጾረ መስቀለ ሞትየ እጅግ ይጸመደን ባለው የደከሙትን የምታድን ኢየሱስ ክርስቶስ ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። ዘኩሎ መዓተ ይመይጥ ወያስየስል እምኔነ ለእለ ቦቱ ተወከልነ ከምናምንብህ ከእኛ መዓትህን ያራክልን ኢየሱስ ክርስቶስ ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። መዓተ እግዚአብሔር መዓተ ንጉሥ መዓተ ሰይጣን አለን። መዓተ እግዚአብሔር ወሃደግ ኩሎ መዓተከ ያለው ነው። መዝሙረ ዳዊት 84 ሰዎች መዓተ ንጉሥ ወተማአ ሄሮስ ላይ ለሰባ ጢሮስ ወሲዶና ያለው ነው። ግብረ ሐዋርያት 12:20 መዓተ ሰይጣን ወተማአ ውእቱ አርዌ ላይ ሎጊት የሚብሲት ያለው ነው። ራእይ 12:17 ነይት ወያሴስል አለ ስለ ጊዜው ስለ ዘላለም ስለ ነፍስ ስለ ሥጋ ስለ ሕዝቡ ስለ አሕዛብ ዘነቢያት ወሐዋርያት አይኮቱከ በህቡ ነቢያት ሐዋርያት በደብረ ታቦር ያመሰገኑ ኢየሱስ ክርስቶስ ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። ህቡዕ አለው ብርሃነ መለኮቱን ገልጾበታልና። አንድም ነቢያት ሐዋርያት በልብ የሚያመሰግኑ ኢየሱስ ክርስቶስ ይህን ሶስተኛ ምስጋና ላንተ እናቀርባለን። አንድም ይህን ምስጋና ሶስተኛ ላንተ እናቀርባለን። ኪያከ ንየድ እግዚኦ ወንሴብሐከ አቤቱ አንተን ፈጽመን እናመሰግንሃለን። ከመለቢ ወነ ብከ ናይርህ በማይደረ ሕይወት አንተን አውቀን በመንግሥተ ሰማያት እንኖር ዘንድ መኖርን ስጠን። እንዘ ንገብር ፈቃደከ ሀበነ ንሁን በትእዛዝከ 10 ቃላተ ኦሪትን ይዘን በ6 ቃላተ ወንጌል ጸንተን እንኖር ዘንድ መኖርን ስጠን። አንድም 6 ቃላተ ወንጌልን ይዘን በሌላው ትእዛዝ ጸንተን እንኖር ዘንድ መኖርን ስጠን። ወኩሎ እግዚኦ በምሕረትከ ሐውስ አቤቱ ሁሉን በቸርነትህ ጎብኘው። ንዑሳነ ወአብያነ ትንሹንም ትልቁንም መኮንነ ወሕዝበ ንጉሥን ከነሰራዊቱ ሞላውየ ወመርኤቶ ኤጲስቆጶስን ከነማህበሩ ጠብቀው። እስመ ዚአከ መንግሥት ቡሩክ እግዚኦ አምላክነ አቤቱ ፈጣሪያችን ይህ ክቡር መንግሥት ያንተ ገንዘብ ነውና። ስብሐት ለአብ ወወልድ ወመንፈስ ቅዱስ እምቅድመ ዓለም ዓለም ሳይፈጠር ለነበረው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባቸዋል። አንድም ለአብ ለወልድ ለመንፈስ ቅዱስ ዓለም ሳይፈጠር የነበረ ምስጋና የባሕርያቸው ነው። ይእዜኒ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ወዘልፈኒ ከዛሬ ጀምሮ እስከ ዕለተ ሞት ለዓለም ከዕለተ ሞት እስከ ዕለተ ምጽአት ወለትውልደ ትውልድ ዘኢየሐልቅ ከምጽአት በኋላ ምስጋና የባሕርያቸው ነው። ዘኢየሐልቅ እንደ ትውልድ ቢቀጽሉ እስከ ምጽአት ሲደረግ ይኖራልና ለስብሐት ቢቀጽሉ ዓለም ሳይፈጠር የነበረ የሥላሴ ምስጋና ፍጻሜ የለውምና ስብሐት ዘኢየሐልቅ ወስብሐት ያንጸባርቅ እንዲል ሃይማኖተ አበው ባስልዮስ 33:21 ለዓለመ ዓለም ለዘለዓለሙ ምስጋና የባሕርያቸው ነው። ይበሉህ አሜን አሜን ይበሉ። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ብዙ ለእግዚአብሔር ምስጋና ይግባው።